ወጣቱ አትሌት በሪሁ አረጋዊ አስገራሚ የጀግንነትና ሀገር ወዳድነት ተግባርን ፈጸመ። ይህ የ24 ዓመት ሯጭ የወቅቱ የ5000 ሜትር የጎዳና ላይ ሩጫ የዓለም ክብረ ወሰን ባለቤት የ10000 ሜትር የጎዳና ላይ የክብረ ወሰኑ ባለ ክብር እጅግ አስገራሚ ታሪክን ፈጽሟል። በፓሪስ ኦሎምፒክ 10000 ሜትር ውድድር የብር ሜዳሊያ የወሰደው አትሌት በመጀመሪያ ኦሎምፒክ ተሳትፎ ቶኪዮ ላይ በ10000 ሜትር አራተኛ ሆኖ የጨረሰው የ2023 የዓለም አትሌቲክስ አገር አቋራጭ ውድድር የብር ሜዳሊያን ለሀገሩ ያስገኘው በሪሁ አረጋዊ ሌላ የጀግንነትና የሀገር ወዳድነትን ተግባር ፈጽሟል። በቅርቡ እጅግ ከፍተኛ ገንዘብ ሊያስገኝለት የሚችለውን ውድድር ትቶ የሀገር ጥሪውን ያለምንም ማመንታት በመቀበል ታላቅ ታሪክን ፈጽሟል። በናንጂንግ የነበረው ውድድር በጣም ጥሩ ነበር። ያው ጥሩ ውጤት ያመጣንበት ነው። እኔ ከዚህ በፊትም የ2022 ነው መሰለኝ ሰርቪያ ላይ ተወዳድሬ ነበር። ያው እዛ ላይ ውጤት አልነበረኝም። በግሌ በሀገር ደረጃ በጣም ጥሩ ውጤት አምጥተን ነበር። አሁን ደግሞ ያው ጥሩ ውጤት ነው ያመጣ ነው። ያው እንደዛ አይነት ውጤት እንኳን ባይሆን ያሁኑ ጥሩ ውጤት ነው። ከቀናቶች በፊት የተደረገው የናንጂንግ የቤት ውስጥ ዓለም አትሌቲክስ ሻምፒዮና ታላላቅ ውጤቶችና አስገራሚ ታሪኮችን ያየንበት ውድድር ነበር። ከነዚህ መካከል ለኢትዮጵያ በ3000 ሜትር የወንዶች ፍጻሜ ከኖርዌያዊው አትሌት ጃኮብ ኢንግብሪግትሰን ጋር እስከ መጨረሻው አንገት ለአንገት ተናንቆ 7 ደቂቃ ከ46 ሰከንድ ከ25 በመግባት የብር ሜዳሊያ የወሰደው የበሪሁ ታሪክ ግን ከሁሉ ልቆ በሀገር ወዳድነቱ እንዲጠቀስ የሚያደርግ ነው። ነገሩ የሆነው እንዲህ ነው። በሪሁ ከዚህ ቀደም በቤት ውስጥ ሻምፒዮና በቤልግሬድ ሰርቢያ 2022 ላይ ተካፍሏል። የዚያኔ ውጤቱ አመርቂ አልነበረም። ታዲያ ከዚያን ጊዜ በኋላ የቤት ውስጥ ውድድርን ገሸሽ በማለት በሪሁ አረጋዊ ፊቱን ወደ አውትዶር የትራክና የጎዳና ላይ ውድድሮች አደረገ። ከዚያም ድልን በድል እየደራረበ በስኬት ተንበሸበሸ። በሪሁ አረጋዊ በአውትዶር ውድድሮች እጅግ ምርጥ የሚባሉ ውጤቶችን ማስመዝገብ የቻለ ነው። በ5 ኪሎ ሜትር 12 ደቂቃ ከ40 በመግባት በ10 ኪሎ ሜትር ደግሞ 26 ደቂቃ ከ31 በመግባት ምርጥ የሚባሉ ሰዓቶችን አስመዝግቦ የዓለም ክብረ ወሰንን ይዟል። ይሄ አትሌት የመጨረሻ ሰዓት ላይ መስፈንጠርን ስፕሪንት ማድረግ ይችላል። ይህንንም በኦሎምፒክ በ10000 ሜትር የብር ሜዳሊያ ያጠለቀበትን መንገድ ለምስክርነት መጥቀስ ይቻላል። ባለፈው ዓመት በዳይመንድ ሊግ 5 ኪሎ ሜትር ውድድር ከሀጎስ ገብረ ሕይወት ጀርባ ተስፈንጥሮ ወጥቶ ያሸነፈበት ደግሞ ሌላው አትሌቱ ኪክ ማድረግ እንደሚችልና ስፕሪንት ልዩ ተሰጥኦዎቹ እንደሆነ ማሳያዎቹ ናቸው። ዘንድሮ 3000 ሜትርን 7 ደቂቃ ከ21 መሮጥ ችሏል። የምን ጊዜም የዓለማችን 3ኛ ፈጣን ሰዓት ተብሎ ተመዝግቧል። ስለዚህ ለዚህ ውድድር ይጠበቅ ነበር። ዘንድሮ በ2025 አንድ ሩጫ ብቻ ያደረገው ሁዋን ሚንጌዛ ሜሞሪያል ክሮስ ካንትሪ ስፔን ላይ በጥር ወር መግቢያ አካባቢ ነበር። ያንን ውድድር በ1 ሰከንድ ቀድሞ አሸንፏል። ይህ አትሌት በፓሪስ ኦሎምፒክ ያጣውን የብር ሜዳሊያ በሌላ ውድድር የመካስ ፍላጎት ነበረው። በርግጥ የቤት ውስጥ ውድድር ግን ይሆናል ብሎ አላሰበም። ምክንያቱም እርሱ በሚሳተፍበት የ3000 ሜትር ውድድር ኖርዌያዊው አትሌት ጃኮብ ኢንግብሪግትሰን ስለሚሳተፍ ነው። የሁለት ጊዜ የኦሎምፒክ ሻምፒዮኑ ምርጥ የሚባል ብቃት ላይ ይገኛል። ላለፉት 2 እና 3 ዓመታት ይሄ ኖርዌያዊ የሚቀመስ አልሆነም። ጃኮብ በ1500 እና በ3000 ሜትር ናንጂንግ ላይ በመሮጥና በማሸነፍ ኃይሌ ገብረስላሴ 1999 ላይ ከዚህ ቀደም የሰራውን ታሪክ መድገም የቻለ ምርጥ የሚባል አትሌት ነው። ከ2022ቱ የቤልግሬድ የቤት ውስጥ ዓለም ሻምፒዮና መጥፎ ውጤቱ በኋላ በሪሁ ትኩረቱ ሁሉ በአውትዶርና በጎዳና ላይ ውድድሮች ናቸው። ዘንድሮ ግን በሊዝበን በግማሽ ማራቶን ውድድር የመጀመሪያ ተሳትፎውን ለማድረግ ወሰነ። የውድድሩ አዘጋጆችም እጅግ ከፍ ያለ ጉርሻ ቦነስና የሽልማት ገንዘብ እንዳዘጋጁ ለርሱና ለወኪሉ አሳወቁ። ከዚያም በሪሁ አረጋዊ ለዚህ ውድድር ዝግጅት ጀመረ። ነገር ግን አንድ የስልክ ጥሪ ነገሮችን ሁሉ ቀየረች። ይህንን ከፍተኛ ገንዘብ የሚያስገኝልህን ውድድር እርግፍ አርገህ ተውና ሀገርህን ወክል ተባለ። በሪሁ አረጋዊ 2 ጊዜ አላመነታም።
በቀጥታ ለሀገሩ ለመወዳደር ወሰነ። ይህ ተግባሩ በብዙዎች እያስደነቀው ይገኛል። ስለ ክስተቱ ከናንጂንግ የቤት ውስጥ ዓለም አትሌቲክስ ሻምፒዮና መልስ እንዲህ ባለ መንገድ ሐሳቡን ለቻናላችን አጋርቷል። መምጣቴ ትልቅ ነገር ነው ማለት አንደኛ ያው ለቀጣይ ውድድርም ትልቅ ልምድ ያገኛለሁ። ያው በዚህ ደግሞ የሀገር እንደዚህ ሁለተኛ ሜዳሊያ መምጣት ማለት ብር መምጣት ማለት ትልቅ ነገር ነውና እኔ ያኛው ሰርጄ ሃፍ ማራቶን ሰርጄ እዚህ መግባቴ በጣም ትልቅ ነገር ነው ለኔ በጣም ደስ ብለኛል ማለት ነው። አይ ከትራክ የመውጣት እቅድ አልነበረኝም። ሃፍ ማራቶን የመሞከር ገና ስለሆነ ትራክ ያው ኢንዶር የመግባት እቅድ አልነበረኝም። በትክክል ያው 2 ሳምንት ውስጥ ነው የነገሩኝ ትገባለህ ምናምን ብለው እንጂ ኢንዶር የመግባት እቅድ አልነበረኝም። እቅዴ ያው ወርልድ ሻምፒዮን ነበር። ለዛ ነው በሃፍ ማራቶን እየተዘጋጀሁበት በነበረ ጊዜ ነው ያው ትገባለህ ግዴታ ያው አትሌትም እንትን ስላለን ያው ግዴታ ሚኒመም ስላለ ትገባለህ ሲልኝ ያኛው ሰርጄ እንትን ትራክ ኢንዶር የገባሁትና በጣም በዚህ ደግሞ ያው ጥሩ ውጤት ስላመጣበት በጣም ደስ ብለኛል። የበሪሁ ተግባር እጅግ የሚደነቅ ነው ሲሉ ይናገራሉ የኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ዳይሬክቶሬቱ አቶ አስፋው ዳኜ። እርሱን ለማሳመንና ወደ ውድድሩ እንዲካፈል ለማድረግ አንድ የስልክ ጥሪ ብቻ ነው ያደረኩት ብለው ምስክርነትን ይሰጣሉ። ለነገሩ ከዚህ ቀድሞ የፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ስህንም በተመሳሳይ ይህንን አትሌት የጎዳና ላይ ውድድር እንዳያደርግና ወደ ትራክ ተመልሶ የቤት ውስጥ ውድድሩን እንዲሳተፍ ማሳመናቸውን አስቀድመው ተናግረው ነበር። እንደውም የፌዴሬሽኑ ፕሬዝዳንት በንግግራቸው የትራክ ውድድሮች ላይ መቆየት የሚችሉ አትሌቶች በዚያው እንዲቆዩ ለማድረግ ጥረት እንደሚያደርጉ ያለ እድሜያቸውና ያለ ጊዜያቸው ወደ ጎዳና ላይ ውድድሮች እንዳይወጡ አትሌቲክስ ፌዴሬሽኑ እየሰራ እንደሆነ ጭምር አሳስበው ነበር። አቶ አስፋው ዳኜ ስለዚህ አትሌት የተናገሩበት መንገድ የልጁን የሀገር ፍቅሩንና ጀግንነቱን በደንብ አድርጎ መግለጽ ይችላልና እስቲ እሱን ተከታተሉ። በሪሁ የአውትዶር ሯጭ ነው። ጥሩ ሰዓቶች ያሉት አውትዶር ላይ ነው። ክሮስ ካንትሪም የሚቀመስ አይደለም። ድና ግማሽ ማራቶን ሊሮጥ አስቦ እናንተ ግን ኢንዶር አሳመናችሁት እንዲሮጥ። እንዴት ነበር ጥረቱ? ኢየሱስ ቅቡልነት እንዴት ነው? እንዴት ይሻለ? በጣም የሚገርመው እኔም የፌዴሬሽናችን ፕሬዝዳንትም በኋላ ላይ ደውለውለታል። አገር ናት፣ ኢንዶር አለ ከፊታችን፣ ሚኒማውን አሟልተሃል፣ ኢንዶር ትሰለፋለህ ነው ቀጥታ ያልኩት። ምንም አላለም። እሺ አስፍቼ አሰልጣኝ ጋር ለማገር ከአገር የሚበልጥ ምንም ነገር የለም ብሎ ነው መልስ የሰጠው። ከአንድ ቆይ ላስብ እንደዚህ አይደለም ያለው። ከአገር የሚበልጥ ምንም ነገር የለም። ከአሰልጣኙ ጋር ተነጋገሩ። ኢሚዲየትሊ በቃ ካፈላለሁ ትሬኒንግን ቀጥላለሁ ነው ያለው። እንደነዚህ አይነት ለአገር ባለውለታ የሆኑ አትሌቶች የብር ሜዳሊያ የኦሎምፒክ የብር ሜዳሊያ ሜዳሊስት የሆነው አትሌት አሁን ለኢንዶር ተፈልጋል ሲባል አገር ስትጠራው ባንድ ምላሽ ወደ ፌዴሬሽኑ መምጣት ለፌዴሬሽኑ ትልቅ ክብር ነው። እሱም ለፌዴሬሽኑ ያለውን አክብሮት የገለጸበት ነው። እንደ ሀገር ደግሞ ለአገር ያለውን አክብሮት የገለጸበት ነው። ከዚህም ባለፈ ደግሞ ተሟሙቶ ታግሎ በሜዳ ላይ የብር ሜዳሊያ ደግሞ ማስመዝገቡ እጅግ የሚገርምም የሚያስደንቅም ስለሆነ ይሄ ለሌሎቻችን አርአያ ሊሆን ይገባል። ፌዴሬሽን ሊቀድም ይገባል። አገር ልትቀድም ትገባለች እና ይሄ ተምሳሌት ሊሆን ይችላል የሚል እምነት አለኝ። ጃኮብ በ1500ም በ3000 ሮጠው ወርቁን ወሰደ። መቼም አሁን የሱ እግር እንደ እሳት የሚንቀለቀል ነው በዚህ ሰዓት። የኛ አትሌቶች ግን የነበራቸውን ፉክክር ስታይ እንደው በ1500ም በሪሁ በደገመ ብላችሁ አስባችሁ ነበር? አላሰብንም። ምክንያቱም በሪሁ ውጤታማ የሚሆንበትን ቦታ እኛ እናውቀዋለን። በሪሁ ትራክ በሌለበት ሰርቶ ነው ከጃኮብ ጋር ያን ያህል ተናንቆ የብር ሜዳሊያን ያገኘው። ጃኮብ አሁን ሰዓት በቃ ጊዜ የሰጠው አትሌት ነው። ምክንያቱም አንዳንድ ጊዜ የሚመጣል ሰዓት እኮ አለ። ሰርተ ቶፕ ላይ የምትደርስበት ሰዓት አለ። እሱ እንደዛ ማለት ነው። ስለዚህ በሪሁን አለቀቀውም፣ እንደዛም ሆኖ አለቀቀውም። እንግዲህ አንድ ለእናቱ ያለው አካዳሚ ትራክ ነው። እዛ ላይ ሰርቶ ነው በሪሁን ተዘጋጅቶ ለዛ ፉክክር የበቃው እና የበሪሁን ተጋድሎ በጣም የሚያስደስት ነው። በጣም የተደሰትንበት ነው እና ጥሩ ውድድር ነበረ።
አድማጮች ሐዋርያው ጴጥሮስ ኦፊሻል ላይ ነው ያላችሁት። እንዲህ ያሉ ኤክስክሉሲቭ ጉዳዮችን ለማድመጥ ሰብስክራይብ ማድረግ እንዳትዘነጉ። ላይክ፣ ሼር እና ኮሜንትም እንዳይረሳ። በሪሁ አረጋዊ በ3000 ሜትር የናንጂንግ የቤት ውስጥ ዓለም አትሌቲክስ ሻምፒዮና እጅግ አስገራሚ ውጤት አስመዝግቧል። የብር ሜዳሊያን ከወቅቱ ምርጥ አትሌት ጃኮብ ኢንግብርግትሰን ጋር ታግሎ ለሀገሩ አምጥቷል። በቀጣይ ደግሞ ከዚህ አትሌት ጋር በሌሎች መድረኮችም እየተፎካከሩ እንደሚቀጥሉ እምነታችን ነው። እርሱ ለሀገሩ ሲል ያደረገውን ሌሎች አትሌቶች ምን ያህሎቹ ተመሳሳዩን ያደርጉ ይሆን? ጥያቄውን ለእናንተ ትተናል። ጃኮብ በጣም ጠንካራ አትሌት ነው። ያው ይታወቃል በተለያዩ ውድድሮች በዓለም ሻምፒዮናና በኦሎምፒክ ወርቅ ያሸነፈ አትሌት ነው። በጣም ትልቅ አትሌት ነው። ለማሸነፍ በቀላሉ የሚሸነፍ አትሌት አይደለም። ግን ጠንክረ ሰርቼ ያው ቀጣይ ያለችው ውድድሮች ያው ዓለም ሻምፒዮና አለ፣ ሌሎች ውድድሮችም ጠንክሬ ሰርቼ ያው መቼም ያው ሁሉም አትሌት ነው ሰርተ ነው የሚገባውና ያው የማሸነፍ እንትን ነበር። አሁን የነበረው ውድድር ኢንዶር ውድድር ያው ለኛ ለማሸነፍ ሞክሬ ነበር። ያው በመጨረሻዎቹ ነው ያሸነፈኝ። በጣም ጠንካራ ውድድር ነበር። ስለዚህ ያው ለቀጣይ ጠንክሬ ሰርቼ ያው ወርቅ ለማምጣት አቅዴ ይሰራል። ውድድር ስለሆነ አዎ ጠንክሬ ይሰራል። ያው ተዘጋጅቼ ያው ለማሸነፍ እሮጣለሁ።